ናችሁ ቤተሰብ? ደህና ናችሁልኝ? እንዴት አላችሁ? እንዴት ቆያችሁ? እንዴት ነው ደስታችሁ? መቆጣጠር ያቃታችሁ አላችሁ ወይ ነው የምላችሁ። እኔ የምለው እኔ ያሰብኩት ሌላ የሚሆነው ሌላ፣ ያልጠበቅኩት እኮ ነው የመጣኝ ዛሬ ማለት ነው። በወይዘሪት እዩና በሀይሚዬ ማለት ነው። ታውቃላችሁ ሀይሚ ዛሬ ማለት ነው ብሩክ ያኮርፋል ብዬ ነበር። ከዛ ደግሞ አንድ ቀን ችግር የለውም በቃ ይቅርታ አድርገኝ ምናምን ብለው ይታረቁ የመሰለኝ ሌላ ድብዳ እንዴ! ኧረ ሀይሚዬ እኛ እንደዚህ አልጠበቅንም ነበር። ለማንኛው ችግር የለው ለአንድ ቀን ኧረ ሳምንት ሂዱበት፣ ምንም ችግር የለው። እናንተ መሀል እንደዚህ ሆናችሁ ሂዱበት። ብቻ ግን የማይሆን ቃላቶች ስትናገሩ በጣም ያስከፋል። የእውነት ልብ ይሰብራል አንዳንዴ ማለት ነው። ዛሬ ሀይሚዬ ማለት ነው ልቧን ያዝ አርጋ ምርጫ አይደለም ስትለው ማለት ነው እሷ ራሱ ልባ ስብር እያለ ነው። እንደዚህ መናገር ሳትፈልግ ነው የተናገረችው። ችግር የለውም በቃ ብሩኬም ትንሽ አዝነዋል። ምንም ማድረግ አይቻልም። ብሩኬ ቀለበቱ አጠልተዋል ማለት ነው። አንሳው ብያለሁ፣ አንሳው እንግዲህ kuma አንስቻለሁ ይላል ይችላል። ለማንኛው ግን ውዶቼ የዛሬው በቃ የእውነት ብሩኬ ራሱ በጣም ደስ ብሎ ስላዩ በጣም ደስ ብሎኛል የእውነት ካሜራ አስጠርቶት ጀርባው እየሰጠን የነበረ ብሩኬ ዛሬ ፋ ብለው በኮንፊደንስ እንደዚህ መጥተው እየተናገረው በጣም ደስ ብሎኛል። ብዙ ሰዎች ደግሞ በውስጥ እየሄዳችሁ የማይሆን ነገር እየተናገሩ የነበራችሁ ያው እፈሩ ብላችኋል ተብላችኋል። እፈሩ በቃ የሆነ ነገር ሲፈጠር እንኳን ማለት ነው ወዳችሁም ጠላችሁም ከዚህ በኋላ ሀይሚና ብሩክ ይለያያሉ ብላችሁ እንዳታስቡ ጭራሽ ማለት ነው። የማይሆን ነገር ነው። እዩ እስኪ ከዚህ የሚከፈታ ይኖር ብዬ አላስብም። ቢሆንም ያልፋሉ እነዚህ ማለት ነው። እና ለዚህ እንኳን አበቃችሁ። በተለይ ደግሞ ለብሩኬ ስሙን ጠፍቶ ነበር፣ ብዙ ነገር እየተባለ ነበር፣ ንጽህና እያለው ማለት ነው። ምንም ሳያደርግ ምንም ባልዋለበት እየተናገሩበት ነበር። ግን ደግሞ ማድረግ አይችልም። እኔ በማንም ሰው አልፈርድም። ለምን ብሩኬ ራሱ አምኖ ስለተቀበለ ማለት ነው። እኔ ለማንም ሰው አልፈርድም። ዝም ብላችሁ ለምን እንደዚህ እያላችሁ ነበር ምናምን አትወሉ ስላለ ነው በቃ ብሩኬ ብለዋል። እኛ ደግሞ አናምን ብለን ድርቅ ብለን ነበር። ያማናችሁ ደግሞ ነበራችሁ። ያው ተብላችኋል። ስንት ሰው ነው በብር ያስያዘው በዚህ ነገር ማለት ነው። የእውነት አንድ ልጅ ማለት ነው 30,000 በልቻለሁ ብላለች። ልጁ አይደለም ምናምን ብዬ ብላለች። ስለዚህ ተብላችኋል እናንተ። ለማንኛው ግን ዛሬ የቢንና የሀይሚ ቀን ነው መሰለኝ። ቢን ራሱ መጥተው አልፈልግም ልጅ አይደለችም ብለዋል። ግን እኔ ጥያቄ አለኝ። ልጅቷ የዛሬ እሷ አይደለችም ልብሷ ነው እንጂ ኮፍያ ምናምን የትናንት ነበር። ግን ደግሞ ልጅቷ በጣም እንዴ ጠይም ነበር። አሁን ደግሞ በጣም ቀልታለች። ለምንድን ነው? ወይስ እሷ ተጠቅማ ነው? ምንድነው የሚባለው? ፊልተር ማለት ነው። ደግሞ ትንሽ ተለቅ አለችኝ የዛሬ እኔ እንጃ። በቃ የውሸት ልጅ አምጥታ ነበር። አሁን ግን የእውነተኛዋ ልጇ ነው መሰለኝ። ለምን እንደሆነ አላውቅም። ብቻ ግን ልጅቷ ተለይታብኛለች ለኔ። ብቻ ግን ጨረቃዎቼ እንኳን ለዚህ ያበቃችሁ። ችግር የለውም። ነገ ይፈታል። ነገ ከነገ ወዲያ ሀይሚ ደግሞ ብዙ ነገር እየተናገረች ነበር። እኔ እኮ በምን ልቧ ነው እንደዚህ የምትለው እኮ ነው አንዳንዴ ማለት ነው። የማታደርገው ነገር አፋን ሞልታ ነው የምትናገረው ማለት ነው። በቃ አዲስ አበባ ሄዳለሁ፣ እቃዬን አወጣለሁ ደግሞ ማለት ነው። ልቤን ቅልጥ ያለው ታውቃላችሁ። መለስ ስትል ሀይሚ መጀመሪያ ሄዳ ነበር ነው። መለስ ስትል አይ ፕራንክ እያረግኩ ነው ልትል መስሎኝ ማለት ነው። ከዛ የማይሆን የእውነት ግን ልትመለሳለች ሊሆን ይችላል እኮ ከሌላ ቪዲዮ ማለት ነው። አይ ሀይሚዬ በዚህ ነገር አትቀልጂ፣ በቃ ይቅር ተባብላችሁ ወደፊት እንጂ እንደዚህ ነገር እኛ አንፈልግም። እንዴ እኛ ለኛ አስቡ እንጂ እኛም እኮ ተጨንቀናል። ፍቅራችን አፍቆናል። እንዴ ከወር አልፈዋል። ስራ ስትጀምሩ ማለት ነው። ከሳምንት ከሁለት ሳምንት በቃ አትጨምሩብን። በቃችን እኛ ብዙ ጭንቀት አለን፣ ብዙ ጫና አለን። እንዴ በእናንተ ፈታ ልልን ማለት ስላስብ እናንተ ደግሞ ሌላ ነገር ታመጡባላችሁ። ይሄን ነገር አንፈልግም እኛና። ለማንኛው ግን እዩ ብዙ ሰው አዝኗታል። እኔ ግን መናገር አልፈልግም ውዶች። የእውነት ኮመንት ራሱ ጽፌ ነበርና መለስኩት። ዝም ብዬ ሴፍ ሳይል መለስኩት። በቃ ምን ልበላት፣ በቃ ዝምታ ይሻለኛል ብዬ ዝም አልኩት ማለት ነው። ማለት ምን አይነት ችግር ቢኖራት ነው ይሄን የሰው ህይወት የበጠበጠችው? እንደዚህ አመሰቃቅላ አፏን ሞልታ በኮንፊደንስ እየተናገረች የነበረችው እኔ አላምንም ውዶቼ። ምንም ችግር ቢገጥማችሁ የሰው ህይወት ገብታችሁ እንደዚህ ልትበጥብጡ አትችሉም። የሆነ ነገር አላት። እኔ እንጃ። እውነቱ ካላት ትውጣ። እውነት ቢኖራት ሌላ ሰው ቢበድላት ለምንድን ነው ሀይሚና ብሩክ ገብታ የበደለቻቸው? ለምን እንደዚህ
ሀይሚ ያ ሁሉ እየወደቀች ሐኪም ቤት እየገባች እያለቀሰች እያየች ያ ሁሉ ህዝብ እያለቀሰ በሷ ምክንያት ብዙ ሰው እኮ ታሟል። ብዙ ሰው እኮ አልቅሰዋል። እኔ ምንም ባልታመም እንኳን ግን ደግሞ ልቤን የተሰበረው ቀናቶች ነበሩ በእነሱ ምክንያት ማለት ነው። እንደዚህ ይሆናል እንደዚህ ይሆናል እያልኩ መጨነቅ ራሱ በእነሱ ምክንያት እኛ መጨነቃችን እሷ እኮ ናት ምክንያቱ። እንዴ ስንት ወር ነው ያሰቃየችን? እኔ እንጃ የእውነት አንዳንዴ የሁሉ በደል አድርጋ ማለት ነው። በአንድ ቀን ግን ሰው ብዙ ሰው አዝኗታል ዛሬ ማለት ስላለቀሰች ብቻ። ደግሞ እንደ የዋህ ሰው ሆና መጣ ምናምን እንደዚህ ስትል እንደዚህ ስትናገር እንደዚህ ስታለቅስ እንደዚህ ያስችለኛል እኛ እውነት ግን ማለት ነው እኛ ንጹህ ልብ ያለን ያረጋገጥኩት ዛሬ ነው። በቃ ብዙ ሰው ኮመንት እያየው ዛሬ አሳዘነችን ይላል። ከዛ ደግሞ ምንድነው ልታዝን በቃ ታውቁታላችሁ ሰው ማለት ነው አሳዝናት እያለ ማለት ነው እንዳላዘነ ለመምሰል እየሞከረ ያ ሁሉ ህዝብ እንጂ ሁሉ አዝነዋል ውስጡ ማለት ነው። በቃ ረስተናል። ያ ሁሉ ወራቶች ያሰቃየችን ማለት ነው እኛ ረስቸዋለሁ ማለት ነው። እኔ ግን አልረሳሁም እስካሁን አላምንም። ለምን የምትናገረው ንግግሮች ቀን በቀን እየመጣች ቡሩኬ ለሀይሜ ቀለበት ሲያስርላት የፍቅር ጥያቄ ሲጠይቃት እየመጣች አንድ የተናገራ እንኳን ዝም አላለችም እኮ እየመጣች በመሀል እየገባች ብዙ ምስቅልቅል እያደረገች የነበረችው ሀይሜ እንደ ልቧ ሳተኛ ያ ሁሉ እንቅልፍ አጥታ የነበረችው እኛንም ጭምር ማለት ነው። መቼ የሆነ ይሄን ነገር ተፈተው የምናይ እያልን ያ ሁሉ ጊዜ ተጨንቀን ዛሬ ግን ለእሷን ማዘን ተገቢ ነው? እንዴት ነው የመጣን? እንዴት ነው ልባችን እንደዚህ ቅልጥ ያለው? ለምንድን ነው? በጣም ነው የገረመኝ የእውነት ንጹህ ልብ ያላችሁ እናንተ። እኔ ራሱ ተቀይሚያት አይደለም ግን ደግሞ ላምናት አልችልም። በቃ ምንም ብታድርግ ምንም ብትል እንጃ በጣም ከባድ ነው እና ያው ምንም ማድረግ አይቻልም። ለራሳችን ስንል ይቅር ብንላት ምንም ችግር የለውም። ለራሳችን ስንል ለሰው አይደለም፣ ለራሳችን ነጻነት ስንል የውስጣችን ሰላም ስንል ማለት ነው። እንኳን እኛ እግዚአብሔር ይቅር ብለዋል። እና ያው እንደፈለግሽ መሆን ትችያለሽ። ከዚህ በኋላ በመሀላቸው አትግቢ እንጂ እኛ ምን አገባን? ሲጀመር ከመጀመሪያ ጀምሮ እንደዚህ ብለሽ ብትመጪ ኖሮ እንደዚህ ሰው አይጠላሽም ነበር፣ ሊያግዝም ይችላል ነበር፣ ህይወትም ሊቀየር ይችላል ነበር። ቢን ራሱ ከመጀመሪያ ምንም ቢበድልሽ ምንም ቢያርግሽ ማለት ነው ከመጀመሪያ ጀምሮ ከጎንሽ ነበር። አሜን ብለሽ መቀበል ነበረብሽ። ያ ሁሉ ጊዜ ከአንቺ ጎን ነበር እስከ ጥምቀት ክርስትና ምናምን እያለ እርጉዙ ሆና የአጥሮት ነው ምንድነው የሚባለው ሁሉም ነገር እያደረገላት የነበረው እሱም ላይ እንደዚህ ማድረግ አልነበረብሽ። በሰው ፊት እየገፋሽው ወይኔ እሱ ራሱ እኮ ብዙ አሳልፏል ውዶቼ። እኛ ችግር የለውም በስክሪን ነው። እሱ ራሱ በሰው ፊት እያዋራደችው ልጅ ያንተ አይደለም እየተባለ የኔ ነው ያንተ ነው እየተባለ እየተባጫጨቀ እንደዚህ ነገር አሳልፎ አሁን ላይ ና ልጅ ስትለው በቃ እሱም እንደዚህ ነው ያለው። እውነት ነው። እኔ ግን ያሳዘኝ እዚህ መሀል ልጅቷ ነው። አንዱ ይሄ ነው አባትሽ ትላለች፣ አንዱ ደግሞ ይሄን አባትሽ ትባላለች። ምን ታድርግ? አድጋ ስታየው ይሄንን ቪዲዮ እንዴት ነው? በጣም ያስጠላል የእውነት። እዩ ግን ምን አይነት ጨካኝ እንደሆነ እኔ አላውቅም። ምን አይነት እኔ እንጃ ምን አይነት ብልግና ነው። ልጅ ያልሆነ ልጅህ ነው ብላ አንተ ጋር መኖር ፈልጋለሁ ብላ ብዙ ነገር ፈልጋ ነበር። ቢሳካላት እኮ እሷን እኮ ፈልጋ ነበር አንድ ላይ ለመኖር። ከዛ እኔ እንጃ ለምን እንደሆነ አላውቅም። ብቻ ግን ዋውላ አልፈናል፣ እዚህ ላይ ደርሰናል። እውነት ግን ያስጨንቃል። እኔ አሁን ወዶቼ ታውቃላችሁ የሚያስፈራኝ ነገር ከዚህ በኋላ ነው። በቃ ከዚህ በኋላ ምን ሊገጥማቸው ይችላል? ወይም ደግሞ ምን አይነት ፈተና ሊገጥማቸው ይችላል? ወይም ደግሞ የሆነ ድራማ ሊሰሩ ይችላሉ። በቃ ስራ ሊሆን ይችላል። ግን ደግሞ እኛ ያስጨንቀናል። የስራው ችግር የለውም እንላለን መጀመሪያ ላይ ጠንከር ሲሉ የማይሆን ንግግር ሲናገሩ ግን ወደ ኋላ እንመለስና በቃ አቁሙ ምናምን እስኪ ተናገረው። አሁን አቁሙ ስላለው ያቁሙት። አሁን ወይም በራሳቸው ውሳኔ ነው። ይኸው በራሳቸው ውሳኔ ነው ያስቆሙት ማለት ነው። ሁሉም ነገር ጨርሰው ምናምን ችግራቸው ፈተው ነው እዚህ ላይ የደረሱ እንጂ እኛ አቁሙ ስላልናቸው አይደለም ያቆሙት፣ ወይም ደግሞ ፎቶ ስለተዘቀዘቀ አይደለም። ከዚህ በኋላ መማሪያ አይሆንብን ሁላችን ማለት ነው። ግን በጣም ያስጨንቃል፣ በጣም ይከብዳል። በመሀላቸው እንደዚህ ሲፈጠር ምናምን ማለት ነው። እና ተመስገን ነው ዋናው ነገር። ብሩኬም ያው ተረጋጋ፣ ምንም ማድረግ አይቻልም። ሀይሜ እዚህ የሆነችው ምክንያት ሊኖር ይችላል። ያው ተናዳም ሊሆን ይችላል። ለምን እንደዚህ
አደረገችም ሊሆን ይችላል፣ ለምን አላማ ካለችም ሊሆን ይችላል። ግን በቃ ተረዳትና እዚህ ላይ እንኳን ደረሳችሁ። እንኳን ዋናው ነገር አንተና እኛ እንኳን ደስ አለን። እውነት ነፃ ወጥተናል ማለት ነው። አንተን ከብዙ ሰው ስድብ ለአንተ ጸጋ ነው፣ ግን ደግሞ ባልዋለበት እንደዚህ ሲናገሩት ምናምን በጣም ይከብዳል። እና እዚህ ደርሰናል ውዶቼ። ያው መልካም ጊዜ ይሆንልን።